ልጅቷ እናቷን ለመጀመሪያ ጊዜ ያየችው በመቃብር ድንጋይ ላይ ባለ ፎቶ ውስጥ ነበር። ምክንያቱም እናቷ የወለደችበት ቀን እናቷ የሞተችበትን ቀን ነበር። ስለዚህ እያንዳንዱ የልደት ቀኗ በእውነቱ የእናቷ የሞት ዓመት መታሰቢያ ቀንም ነበር። እናቷ ከመሞቷ በፊት 18 ስጦታ አዘጋጅታ ነበር። ባለቤቷም በየልደቷ ቀን ለልጅቷ በየዓመቱ አንድ ስጦታ እንዲሰጣት ጠይቃው ነበር። ከቴዲ ድብ አሻንጉሊት ጀምሮ እስከ ተከፍተው የሚታዩ ስዕሎች ያሉባቸው መጽሐፍቶች እንዲሁም ውብ ብስክሌቶች ድረስ እያንዳንዱ ስጦታ በእጅጉ በጥንቃቄ ተዘጋጅቶ ነበር። ነገር ግን ልጅቷ በፍጹም ደስተኛ አልነበረችም። ምክንያቱም የእናቷን ሞት ለመጋፈጥ ትፈራ ነበር። እነዚያን የልደት ስጦታዎች መቀበል አልፈለገችም። የእናቷ ፍቅርም ለመቀበል አልፈለገችም። 7ኛ የልደት ቀኗ ሲደርስ ውብ ፒያኖ እንኳን ለእሷ ምንም ትርጉም አልነበረውም። ሀና ወዲያውኑ ወደዚህ ነኝ። እኔ ፒያኖ እንዲገዙልኝ አልጠየቅኩም፣ አልፈለግኩም። እያደገች ስትሄድ ልጅቷ ከጊዜ ወደ ጊዜ የበለጠ አመፀኛ ሆነች። በትምህርት ቤት በነበረው የመዋኛ ውሃ ውስጥ የመዝለል ትምህርት ወቅት ሆን ብላ ልምድ የሌለውን አብራው የሚማር ተማሪ አስቸጋሪ ዝላይ እንዲሞክር ገፋችው። በዚህ ምክንያት ያ ተማሪ ከ10 ሜትር መዝለያ መድረክ ላይ ወድቆ ወዲያውኑ ራሱን ስቶ ተኛ። እሷ ግን እዚያው ቆማ ምንም እንኳን ሳታስብበት ተመለከተች። ጭካኔዋ ቀድሞውኑም እስከ አጥንቷ ድረስ ሰርዞ ገብቶ ነበር። 18ኛ የልደት ቀኗ ሲደርስ የእናቷ መጨረሻ ስጦታ እየጠበቃት ነበር። አባቷም ለእሷ ታላቅ የጉርምስና መድረሻ ድግስ አዘጋጅቶ ነበር። ነገር ግን እሷ በጣም ደክሟት ነበር። ፈጽሞ የማይለቃት በደለኝነት ስሜት ሰልችቷት ነበር። ስለዚህ በመኪና ውስጥ ከአባቷ ጋር ከባድ ክርክር ገጠማት። ነገር ግን የአባቷንም ንግግር አልሰማችም። ይልቁንም ወደ መንገድ ሮጣ ወጥታ አንድ እንግዳ መኪና አስቆመች። ከዚያም ከዚያ ሰው ጋር ወደ ባህር ሄደች፣ በአልኮል ራሷን ለማስረሳት በማሰብ። ነገር ግን ጥቂት ከተነጋገሩ በኋላ ያ ሰው በእውነቱ የአባቷ ጓደኛ መሆኑን ተረዳች። ከቤት መሸሿን እንደሰማ ወዲያውኑ ለአባቷ ለመደወል ሞከረ። ልጅቷም በፍርሃት ሮጠች። ነገር ግን መንገዱን ስታቋርጥ በፍጥነት የሚመጣ መኪና ገጫት። ዝናብ ከሰማይ በኃይል ይወርድ ነበር። ከዚያም ጊዜ አንዲት ሴት በድንጋጤ ከመኪናዋ ወረደች። ልጅቷንም በድንዛዜ ውስጥ ወደ ላይ ተመለከተች። ያቺ ሴት ልጅ በትክክል እናቷን እንደምትመስል ተገነዘበች። ሴቲቱም በጣም ደንግጣ ነበር። እሷን ወደ መኪናው አስገብታ መጀመሪያ ወደ ቤት ለመውሰድ አሰበች። መኪናው ከቤቱ ፊት ለፊት ሲቆም ልጅቷ በድንጋጤ ቆመች። ምክንያቱም ለ18 ዓመት የኖረችበት ቤት ያው ቤት ነበር። ወደ ውስጥ ገብታ ስትመለከት በቤቱ ውስጥ ያለው ሁሉ ፈጽሞ የተለየ መስሎ ታያት። ግድግዳው ላይ ያለው የቀን መቁጠሪያ 2001 ዓመትን የሚያሳይ ነበር። እሷ የተወለደችበት ትክክለኛው ዓመት። ልጅቷ ይህንን ማመን ተሳናት። ከዚያም በላይ ያስደነገጣት ከፊቷ የቆመችው ሴት እርጉዝ መሆኗ ነበር። ስሟን በጥንቃቄ ጠየቀቻት። ስምሽ ማን ነው? ኤሊሳ። ልቧ በኃይል መታ። በጊዜ ወደ በኋላ እየተጓዘች ታገነዘበች። በፊቷ የቆመችው ሴት በእውነቱ እናቷ ነበረች። ጋጧን ለመቆጣጠር እየሞከረች ወደ መታጠቢያ ቤት ተደበቀች። የእናቷን ሽቶ አሽታ ተሰማት። ጌጣጌጦቹን በትኩረት ተመለከተች። እያንዳንዱ ትንሽ ዝርዝር በ18 ዓመት ውስጥ ፈጽሞ ያልተሰማትን ሙቀት ይሰጣት ነበር። ከዚያም ወጣት አባቷን አየች። ረጅም ፀጉር ነበረው፣ ስፖርታዊ ልብስም ለብሶ ነበር። እሷ ከምታስበው ግትር አባቷ ይልቅ በጣም ዘመናዊ ይመስል ነበር። ጥንዶቹ የት እንደምትኖር ጠየቋት። ወደ ቤቷ ሊልኳት ፈልገው ነበር። ልጅቷ ግን ዋሸች። እናቷ ሆስፒታል እንዳለች እና አባቷም ለስራ ጉዞ ውጪ እንደሄደ ነገረቻቸው። አዝነውላትም ለጊዜው ከእነሱ ጋር እንድትቆይ ወሰኑ። ከዛ ምሽት ልጅቷ በመሳቢያ ውስጥ የሕክምና መዝገብ አገኘች። እናቷ እጢ እንዳለባት አስቀድመው መታወቁን ተረዳች። ምክንያቱም የአባቷ የእግር ኳስ አሰልጣኝ ስለነበር አስፈላጊ ጨዋታ መጓዝ ነበረበት። እሷም ትኩረቱ እንዳይበታተን አልፈለገችም። ስለዚህ አባቷ ከእናቷ ጋር ለጥቂት ቀናት እንድትቆይና እንድትንከባከባት ልጅቷን ከመጠየቅ ውጪ ሌላ አማራጭ አልነበረውም። ይህም ለልጅቷ ከእናቷ ጋር ለብቻዋ የምታሳልፍበትን እድል ሰጣት። ማታ ማታ ርቀው የሄደው መክሰስ ይገዙ ነበር። አልጋ ላይ ተቀምጠው ያወሩ ነበር። በውብ ሆቴልም ቆይተው በዋኛ ገንዳው ይዋኙ ነበር። ልጅቷ እናቷን በተቻለ መጠን ማወቅ ትፈልግ ነበር። እናቷም ቀስ በቀስ ከዚች እንግዳ ልጅ ጋር ሊገለጽ የማይችል ቅርርብ መስማማት ጀመረች። ከጥቂት ቀናት በኋላ አባቷ ከጉዞ ተመለሰ። እናቷ እንባዋን እየታገሰች ስለ ህመሟ እውነቱን ነገረችው። ይህ ድንገተኛ ዜና አባቷን ንግግር አሳጣው። ከዚያም ሕክምና ፍለጋ ወደ የቦታው ወሰዳት። ነገር ግን በሁሉም ቦታ የተሰጠው መልስ አንድ ብቻ ነበር። ምንም ማድረግ አይቻልም የሚባለው ሕክምና የካንሰር ሴሎች ስርጭት ለመዘጋየት ብቻ ይቻላል።
አባቷ በጣም ተቆጣ። በግትርነት ሌላ ሐኪም ለማግኘት አጥብቆ አሰበ። እናቷ ግን እውነታውን ተቀብላ ነገር ግን ብዙ ጊዜ እንዳልቀራት ታውቅ ነበር። ስለዚህ ገና ላልተወለደችው ልጇ 18 ስጦታዎችን ለማዘጋጀት ወሰነች። ልጅቷንም በመምረጥ እንድትረዳት ጠየቀቻት። በሙዚቃ መደብር ውስጥ እናቷ ፒያኖ መረጠች። ነገር ግን ልጅቷ ፒያኖ መማር ከባድ ነው፣ ድራማ ደግሞ የበለጠ አዝናኝ ነው ብላ በምትኩ የድራማ ስብስብ እንድትመርጥ አሳመነቻት። ትንሽ ካሰበች በኋላ እናቷ የልጅቷን ሀሳብ ተቀበለች። ልጅቷም በጣም ደስ አላት። ከእናቷ ጋር እስከ መጨረሻው ድረስ መቆየት እንደምትችል አመነች። ነገር ግን አንድ ቀን በሩን ስትከፍት ክፍሉ በድንገት ተለውጦ እንደነበር አየች። ክፍሉ ወደ ሆስፒታል የታካሚዎች ክፍል ተቀየረ። እውነተኛ እሷ በሆስፒታል አልጋ ላይ በብዙ ጡቦች ተይዛ ተኝታ ነበር። ከ18 ዓመታት በኋላ ያለው አባቷን በጭንቀት ለሐኪሙ ስለ ሁኔታው ይጠይቅ ነበር። ከዚያም የመኪናው አደጋ ወደ ጊዜው ያለፈውን አካሏን ሳይሆን ንቃተ ህሊናዋን ብቻ መልሶ እንደላከው ተረዳች። እውነተኛዋ እሷ በነቃችበት ቅጽበት እናቷን ዳግመኛ ፈጽሞ እንደማታይ ተገነዘበች። ልጅቷም ወደ እናቷ ሮጣ ሄደች፣ አጥብቃ አቀፈቻት። እናቷም ልትለያት እንደሆነ እየተሰማት ይመስል ነበር። ስለዚህም አንድ ምግብ እንዴት እንደሚሰራ ልታስተምራት ወሰነች። የተቆረጡ ፖሞችን በራሷ ልዩ የዱቄት ቅልቅል ለብሳ ወርቃማ ቀለም እስኪያገኙ ድረስ በሞቀ ዘይት ውስጥ ጠበሰቻቸው። ጥርት ያለውና ጣፋጭ የፖም ፓይ ተዘጋጅቶ ልጅቷን በእናቷ እቅፍ ውስጥ እያለች በዚህ በፊት አውቃው የማታውቀውን ሙቀት ተሰማት። አባቷም ለእናቷ እንደገና የሰርግ ስነ ስርዓት አደረገላት። ነገር ግን ሳቁና ደስታው ከጠፋ በኋላ የእናቷ ሁኔታ ይበልጥ እየባሰ ሄደ። በመታጠቢያ ቤት ውስጥ ሳታቋርጥ ደም ታስል ነበር። የሰርግ ቀሚሷንም በቀይ ደም ተበከለ። የህይወቷ መጨረሻ በጣም ቀርቦ ነበር። አሁን የቀረው የመጨረሻ ስጦታ ብቻ ነበር። በመጨረሻ እናቷ ጥቁር ሰማያዊ ቀሚስ መረጠች፣ ልጇ ስታድግ ውበቷን፣ ግርማዋን እንዲወክል በመመኘት። ነገር ግን ልጅቷ ከ18 ዓመት በኋላ ይህ ፋሽን ያረጃል፣ ልጅሽም አትወደውም አለቻት። እናቷም ይህን እንዴት አወቅሽ ብላ ጠየቀቻት። በጥልቀት ስታስብበት የልጅቷ ድንገተኛ የመምጣት እንግዳ ባህሪዋ ይቺ ልጅ ከወደፊት የመጣች ራሷ ልጅ መሆኗን እንድትገነዘብ አደረጋት። ብዙ ሳይነጋገሩ እናቷ ራሷን ስታወደቀች። አስቸኳይ ሕክምና ቡድንም አምቡላንስ አስገብቶ ወሰዳት። ልጅቷ ግን ይህ እናቷ ለመጨረሻ ጊዜ የምታይበት ጊዜ መሆኑ አላወቀችም። ከወሊድ ቀዶ ጥገናው በፊት እናቷ ለልጇ ደብዳቤ መተው ፈለገች። ልጅቷም በእውነተኛው ዓለም ነቃች። ወደ ቤቷም ተመለሰች። እዚያም ከ18 ዓመት በፊት የተጻፈው ደብዳቤ አየች። እናቷን ድምፅ ከጆሮ አጠገብ እንደሚያነሳሳ ተሰማት። ጭንቅላቴ በብዙ ሀሳቦች ተሞልቷል። ብዙ ነገሮችን ልነግርሽ እፈልጋለሁ። ሕይወት ምን እንደሆነ፣ እንዴት መጋፈጥ እንዳለብሽ ላስተምርሽ እፈልጋለሁ። የአስተሳሰቤንና የአኗኗሬን መንገድ ላካፍልሽ እፈልጋለሁ። በደስታ ጊዜዎቼም ሆነ በከባድ ጊዜዎቼም ከጎንሽ መሆን እፈልጋለሁ። ግን ያ አይቻልም። ዕጣ ፈንታ እንዲህ ወስኗል። እናቷ ልጇ ራሷን እንዳትወቅስ ተመኘች። 18 ስጦታዎች ሁሉ ልጅቷ በትክክል የፈለገችው ላይሆኑ ይችላሉ። ነገር ግን እያንዳንዳቸው እናቷ በልጇ ሕይወት ውስጥ ልትተው የፈለገችው አሻራ ነበሩ። በመጨረሻ ራስ ሕፃን በሚያለቅስበት ድምፅ ልጅቷ በሰላም ወደ ዓለም መጣች። እናቷ ግን ፈገግ ብላ ወደ ሕይወት መጨረሻ ተጓዘች። ከ18 ዓመታት በኋላ አባቷ የመጨረሻውን ስጦታ መጣ። እናቷ ያዘጋጀችውን ያንን ጥቁር ሰማያዊ ቀሚስ። ልጅቷም ቀሚሱን ለብሳ በጉርምስና መዳረሻ ዝግጅት ላይ ለሁሉም ሰላምታ አቀረበች። ሞቃት ልብ ያላት፣ ደግና ለሰዎች ክፍት የሆነች ሰው ሆና። እናቷ ሕይወቷን መስጠት ብቻ አላደረገችም። የመጨረሻ ቀኖቿንም ተጠቅማ ልጇን በሕይወት ትክክለኛውን መንገድ እንድትከተል መርታታለች።